ለሽበት ለሳሳ ፀጉር ለማብዛት ከፊት ለፊቱ ለሸሸ እንደዚሁም ደግሞ ለቅንድባችሁና ለአይናችሁ ሽፋሽፍትም መጠቀም ትችላላችሁ። ጥቁር አዝሙድ እንግዲህ እስከ መጨረሻው ድረስ ፎረፎር ካለባችሁ ፎረፎርን ያጠፋል። እንደዚሁም ደግሞ ለፀጉራችሁ እንዲያንጸባርቅና ቆንጆ እንዲሆን የተፈጥሮ ከለሩን እንዲጠብቅ፣ ሽበት ካለባችሁ ደግሞ ከበር ያደርጋል። ማጥፋት ሳይሆን ከበር ያደርጋል ማለት ነው። እዚሁም ቅርንፉድና የቴምር ፍሬ አለ። ሁሉም በጣም ለፀጉራችን እጅግ በጣም ጠቃሚ ናቸው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በዚህ ቪዲዮ ቆንጆ ግብአት ይዤላችሁ መጥቻለሁ። ግብአቱን እንግዲህ መጀመሪያ ስንጀምር የምንሰራው እዚህ ጋር የምታዩት የተምር ፍሬ አወጣለሁ ማለት ነው። ተምር የማንኛውም ይሆናል ብላችሁ ጠይቃችሁኛል። የማንኛውም ቴምር ፍሬ ይሆናል ማለት ነው። ያው ፍሬው ነው የምንጠቀመው። ፍሬውን እንግዲህ እኔ በዚህ መልኩ አውጥቼዋለሁ። ባለፈውም ስላሳየኋችሁ ያው ብዙም የተናክል ይህንን ማውጣት የሚያቅተው ሰው የለም። ፍሬውን ካወጣሁ በኋላ እንደዚህ አጥቤ ለአንድ ቀን አሳድረዋለሁ። ያው ከላው ላይ ቆዳው እንዲለቅ ብቻ ነው፣ ሌላ አይደለም፣ ንጹህ ነው። አሳድረዋለሁ ማለት ነው። እዚህ ጋር አድርጌ ደረቅ እንዲሆንልን በኋላ ስንቆላው በ5 ደቂቃ ያክል እንዲበስል እንደዚህ ዘርረን እናሳድረዋለን፣ እናውለውና እናሳድረዋለን ማለት ነው። ከዛን በነጋታው ደግሞ ይህንን ይመስላል። ጨማምሬበታለሁ እና ማጠራቀም ትችላላችሁ። ደግሞ በቴምር በየትኛውም ቦታ በየትኛውም ዓለም የሚገኝ ነው። ከዛን ጭንቅላቱ ያለ ይሄ ፍሬ ያለው 6 ቅርንፉድ ተጠቅም ያለው እኔ 6 ፍሬ ብቻ ይበቃናል። እና ዋናው ራሱ ላይ ስለሆነ ራስ ያለውን ተጠቀሙ። እንደዚሁም 1 የሾርባ ማንኪያ ጥቁር አዝሙድ ብላክ ሲድ ማለት ነው። እና ይሄ ጭንቅላቱ መኖር አለበት። ይሄ ከፍተኛ ጥቅም በውስጡ ስላለ ማለት ነው። ይህ ሁሉም ቅደም ተከተላላችሁ አበሳሰላቸው። መጀመሪያ ይህንን የቴምሩን ፍሬ ለብቻው የተወሰነ እናበስለዋለን። ቀይ እስከሚሆን ጎልደን ብራውን እስከሚሆን ድረስ እናበስለዋለን። አብረን ካረግናቸው ጥቁር አዝሙዱ ቶሎ ነው የሚቃጠልብን ማለት ነው። ጥቁር አዝሙድ በውስጡ በጣም ከፍተኛ የሆነ ለራስ ቅላችን ንጥረ ነገሮች አሉት ማለት ነው። ጠቃሚዎች ናቸው። እንዲሁም የራስ ቅላችን ላይ በማከክ የቆሰለ ካለ እሱንም ያክምልናል። ፎረፎር ካለብንም ደግሞ ፎረፎራችንን ያጠፋል። ፀጉራችን እንዲያንጸባርቅና ያማረ እንዲሆን ይረዳናል። አሁን የቅርንፉዱን ፍሬ ጨምሬዋለሁ መሀል ላይ ስደርስ ማለት ነው። ከቀላ በኋላ ነው የጨመርኩት። መጀመሪያ ከጨመራችሁት እሱ በመጠኑ አነስተኛ ስለሆነ ቶሎ ነው የሚቃጠልብን። ስለዚህ በኋላ ላይ ነው የምናደርገው። እኔ እንዳረኩት አድርጉ ማለት ነው። 5 ደቂቃ ራሱ አይፈጅም። የሚገርማችሁ ነገር ቅንስ ታደርጋላችሁ እሳታችሁ እንዳይቃጠል። ከዛ የተፈጥሮ ዘይት አለው ይሄ ቴምሩ የተፈጥሮ የራሱ ዘይት አለ። እንዴት እንደሚተፋውና ልክ እንደዚህ ዘይቱን ሲተፋ አምጥታችሁ ጥቁር አዝሙዱን ታደርጋላችሁ ማለት ነውና ጥቁር ቅባት ነው የምንሰራው። ፀጉራችንን ከለሩን እንዲያሳምርልን እንደዚሁም ደግሞ ስሩ ጠንካራ እንዲሆን ለስላሳ እንዲሆን ያግዛል ማለት ነው። ከርዳዳ ፀጉር ካላችሁ የሚነቃቀል ካለ ለስሩ ጥንካሬ ይሆነናል። እንደዚሁም ደግሞ ሽበታችንንም ደግሞ ከበር ያደርግልናል ማለት ነው። ያን አዘውትሮ በመቀባት እና በዚህ መልኩ አበስለዋለሁ። አሁን እንደምታዩት እንደዚህ ሆኖ በስሎልኛል። ይሰበራል። እንደዚህ መሰበር አለበት። ዛሬ ለቅባት ስለሆነ ለማስክ ሲሆን ታድቁታላችሁ። ለቅባት ስለሆነ በነገራችን ላይ ለማስክም ለቅባትም ቢሆን በቡና ሙቀጫ መውቀጥ ትችላላችሁ። ባለፈው ማሽን የሌለንስ ብላችሁ ጠይቃችሁ የነበረ እኔ በማሽን የፈጨሁትና በቡና መውቀጫ መውቀጥ ትችላላችሁ። ንፍት አድርጋችሁ እንደገና ትመልሱታላችሁ። እኔ አሁን እንዴት እንደማውቀው እዩት። በዚህ መንገድ መውቀጥ ይቻላል፣ ግዴታ አይደለም። ላም እስከሚል ድረስ ሳይሆን
ከርደድ እንዳለ ሸርከት ነው የምናደርገው። ምክንያቱም ለቅባት ስለሆነ በጣም ባይልም ችግር የለውም ማለት ነው። እና ደቆልኛል እንደምታዩት። የባለፈው ትንሽ አለኝ ባለፈው ያዘጋጀሁት፣ ግን ያው ጥቁር አዝሙድ ስለሌለው ልጨምርበት ብዬ ነው። እና እንግዲህ በቅባት መልክ ሰርተሽ አሳይን ላላችሁ ያው በጥያቄያችሁ መሰረት እየሰራሁላችሁ ነው። ቪዲዮውንም በላይክ አድርጉ። እንደዚሁም ደግሞ ለእናንተ ከተስማማችሁ ደግሞ ለወገኖቻችሁ ደግሞ ሼር አድርጉላቸው፣ ሰው ይጠቀምበትና በጣም አሪፍ ነው በነገራችን ላይ። ከዛ የተወሰነ ወስዳለሁ እንደምታዩት በሾርባ ማንኪያ 2 ሙሉ ያክል ይበቃናል። ግማሹን የተረፈውን ክድና አድርጋችሁ ማስቀመጥ ትችላላችሁ። ለሌላ ጊዜ ይሆናችኋል ማለት ነው። ከዛ እዚህ ጋር የሰራሁት የራሴ ቅባት አለ የባለፈው። ይሄ ደግሞ ዋናው የፀጉር ቅባት ነው፣ አድርግበታለሁ። እናንተ በቤታችሁ ግን የራሳችሁን የፀጉር ቅባት መጠቀም ትችላላችሁ። የሚመቻችሁን ለፀጉራችሁ ተስማሚ የሆነውን ማለት ነው። እና ለእናንተ ለፀጉራችሁ የሚስማማችሁን ተጠቀሙ። ስለምትጠይቁኝ ነው እንደዚህ የምለው። ይህንን አደርግበታለሁ። ከዛ በነገራችን ላይ በእንፋሎት ማድረግ ትችላላችሁ። እኔ ግን እንፋሎት አላደርግም። እንደዚህ ብጥብጥ አደርገዋለሁ፣ በደንብ አቀላቅለዋለሁ ማለት ነው። እንደዚህ እንደምታዩት እናቀላቅለውና ያድራል። በደንብ አድርጋችሁ አቀላቅሉት ማለት ነው። ከዚህ ጋር ያው ቅባቶቹም እንደዚሁም ደግሞ ይሄ ቴሜሩ፣ ጥቁር አዝሙዱ፣ ቅርንፉዱ ለፀጉራችን እጅግ ሁሉም የራሳቸው የሆነ ጥቅም አላቸው። እና ዘይቱን ከዚህ በኋላ አናበስለውም ማለት ነው። ኦልሬዲ እኔ በፊት ያዘጋጀሁበት ቅባት ስለሆነ እንደዛው አደርገዋለሁ። እና ባታበስሉትም ችግር የለውም። በዚህ መልኩ ብጥብጥ አድርጋቸው ከድናቸው እኔ እዚህ እቃ ውስጥ አደርገዋለሁ። በዚህ በግላስ ውስጥ አደርገዋለሁ። ያው ቀዝቃዛ ነው። ከፈለጋችሁ እስከ ሳምንቱን ድረስ ማቆየት ትችላላችሁ። ግን እኔ 1 ቀን ነው ያሳደርኩት 24 ሰዓት ማለት ነው። እና 1 ቀን ካደረ በቂው ነው። ከዛ እናጠለዋለን። ምንም ከለሩን አይለቅም እና እንደዛው እንደሆነ ነው የሚሆንላችሁ ማለት ነው። በዚህ መልኩ ፍና አድርገን እናስቀምጠዋለን። እና ስቲም ማድረግ ትችላላችሁ ከስር ማለት ነው ከፈለጋችሁ። ግን ባታደርጉም ችግር የለውም፣ እሳት ባይነካውም። ለግንባራችሁ ለሸሸባችሁ በተለይ ማለት ነው ይህንን ሁል ጊዜ ሳታቋርጡ ቀቡት። ልክ ልትታጠቡ ስትሉ ፀጉራችሁን ከፊት ለፊት ያለው በደንብ እሽት አድርጉት። በዚህ መልኩ አሳድረውና እንግዲህ በነጋታው ደግሞ ተመልሼ እመጣለሁ። አብራችሁን ቆዩ። እንደዚህ በጥበጥ እያደረጋችሁ ታስቀምጡታላችሁ። ራሱ በደንብ ይዋሃዳል ማለት ነው። አድሮ ደግሞ ምን እንደሚመስል አሳያችኋለሁ። ያው እሳት ላይ ምንም አልተደረገም። እንደዚህ ሆኖ አዋህጄ ያስቀመጥኩት በደንብ ካዋሃድኩት ከበጠበጥኩት በኋላ በዚህ መልኩ አስቀምጣችሁ ሰርታችሁ መጠቀም ትችላላችሁ። ለፀጉራችሁ ብዛት እንደዚሁም ደግሞ ለፀጉራችሁ ከለር፣ ሶስቱን ግብአቶች ሁሉም የራሳቸው ጥቅም አላቸው። ይህንን ይመስላል። አሁን እዚህ ጋር በጨርቅ ነው የማጠለው። ጥቅጥቅ ባለ ጨርቅ ማጥለል አለብን። ምክንያቱም እስከልባችንን እንዳይነካውና እንዳያሳክክብን። ጥቃቅን ከዚህ አሰሩ ከወረደ ያው ቆዳችንን ያሳክከናል። ለዛ በደንብ ጥቅጥቅ ባለ እንደዚህ በዚህ መልኩ ቅባቱ ብቻ እንዲወርድ አድርጋችሁ አጥሉ። ጥቅጥቅ ባለ ጨርቅ ማለት ነው። እና አሁን እጄ ላይ ምንም የሚታይ ነገር የለም። ይሄ አሁን ፀጉር ልክ የራስ ቅሌን ስቀባ አያሳክከኝም። አያችሁት? በዚህ መልክ እንደዚህ አጥልየዋለሁ። በመቀጠል ያው ቅባቱ ይህንን ይመስላል። በጣም ቆንጆ ነው። በጣም ወፍራም ነው። እኔ አሁን ይሄንን ሌላ ቅባት ቀላቅልበታለሁ። ቫይታሚን ሲ የበለጸገ አለኝ የሰራሁት ማለት ነው። እሱን እጨምርበታለሁ። ምክንያቱም በጣም ወፍራም ነው። በእርግጥ ቅባት እንደዚህ ስትሰሩ ቤታችሁ ወፍራም የሆነ ያልቀ
የተመጣጠነ ሲሆን ውጤቱን በጣም አሪፍና ያማረ ይሆናል ማለት ነው። እንደዚህ ቀይ ውስጥ ገለብጣለሁ። ፀጉርን ለማብዛትም ሆነ ለማሳደግ በጣም አሪፍና ምቹ ነው እና ወፍራም ነው። የሚገርማችሁ ነገር ይህንን በደንብ ከፊት ለፊት ያለው ፀጉራችሁን እንደዚሁም ደግሞ ስሩን እንዲያጠነክርላችሁ እንዲያበዛላችሁ በደንብ ማሳጅ ታደርጋላችሁ እየቀባችሁ ማለት ነው። ምክንያቱም ዋናው ነገር ፀጉርን ቅባት ከመቀባት ማሳጅ ነው የሚበልጠው። የደም ዝውውር ይጨምራል። እነዛ በዛን ሰዓት የፀጉራችን ስሩ ይነቃቃል፣ ያድጋል ማለት ነው። አሁን እንደምታዩት ፀጉሬን እየተቀባው ደግሞ የተወሰነ አሳያችኋለሁ። በነገራችን ላይ ተቀብታችሁ የምትታጠቡት ነው እንዳይከብዳችሁ፣ ወፍራም ስለሚሆን እንደዚሁም ደግሞ ያው ጥቁር ነው። በእርግጥ ለፀጉር በጣም አሪፍ ነው እና ዛሬ ቀብታችሁ አሳድራችሁ በነጋታው መታጠብ ትችላላችሁ። ግን ስሩን መጀመሪያ ቀቡት። ከጫፉ ይልቅ ስሩን ነው የሚጠቅማችሁ ማለት ነው። አሁን እዚህ ጋር እንደምታዩት ጥቁር አዝሙድ አለ። ጥቁር አዝሙድ ለፀጉራችን ለከለሩም እንደዚሁም ደግሞ ፎረፎርም ካለብን እንዲሁም ፎረፎር እንዳይከሰትም ይረዳናል እና ስሩን እንደዚህ በደንብ ትቀቡታላችሁ። ያው ጥቁር አዝሙድ በተፈጥሮ በውስጡ ያሉት ንጥረ ነገሮች የቆዳችንን የፀጉራችንን ቆዳ እስከልባችንን ጤንነት ይጠብቅልናል። እንደዚሁም ፀጉራችንንም ደግሞ ያው እርጥበት እንዲይዝ ይመግብልናል ማለት ነው። ጠንካራና ስትሮንግ የሆነ የፀጉር ዘለላ እንዲኖረን፣ ቆንጆ አንጸባራቂ ፀጉር እንዲኖረን ያግዘናል እና እኔ በጣም ነው የምወደው። በነገራችን ላይ ጭቃ ቅባቱን ሰርቸው በጣም ወድጀው ነው የተጠቀምኩት። በጣም ነው ፀጉር የሚያለሰልሰው፣ ጠንካራ ያደርጋል። ውሃው ነው የሚያጠነክርብኝ እኔና ቅባቱ በጣም ነው የሚመቸኝ። በባልዚን ስለምሰራ ይሆን አላቅም፣ ጭቃው ቅባት በጣም ነው ፀጉሬን የሚያለሰልሰው እና በጣም ቆንጆ ነው። እየከፈላችሁ በደንብ አድርጋችሁ ፊት ለፊት ካለ ቤቢ ሄር ካላችሁ እንደዚሁም የፊት ለፊቱን ፀጉራችሁን ማሳደግም ከፈለጋችሁ በደንብ መቀባት። ውስጡን ከቀባው በኋላ ከዛ ዛላውንም እንደምታዩት የተወሰነ ቀባዋለሁ እና በጣም አሪፍ ነው። ፀጉራችሁን በደንብ መግቡት ማለት ነው። ከዛ እንታጠበዋለን። መታጠባችሁን እንዳትረሱ። ወይ አሳድሩት ወይ አውሉት ወይ ደግሞ 1-4 ሰዓት አቆይታችሁ መታጠብ ግድ ነው። እንደዚህ ጎንበስ ብላችሁ ማሳጅ ስታደርጉ ያው ሳይንሱ እንደሚለው የደም ዝውውራችን ይፋጠንና ፀጉራችን ተነቃቅቶ እድገቱ ይፋጠናል፣ በፍጥነት እንዲያድግ ይረዳናል ማለት ነው እና ለዛ በደንብ ማሳጅ አድርጉ። እሺ፣ ማሳጅ አድርጉ በደንብ አድርጋችሁ ማለት ነው። እሺ፣ እንግዲህ የቅባት ሁሉም ከተፈጥሯዊ ግብአት ስለሆነ የተሰራው ለፀጉራችን ይመግብልናል፣ ያሳድግልናል፣ በፍጥነት እንዲያድግ እንደዚሁም ደግሞ ከለሩ እንዲያምር፣ ሽበታችንን ከበር እንዲያደርግልን ከኬሚካል ነፃ የሆነ ስለሆነ ምንም ፀጉራችሁን የሚጎዳው ነገር አንዳችም ነገር የለም። ያለ ስጋት የምትጠቀሙት የቅባት አይነት ነው። ሞክሩ። ስለተከታተላችሁኝ አመሰግናለሁ። ባይ